አርበኛ እስክንድር ነጋን ጠላት ያደረገው ተፈራ ማሞ እስክንድር ነጋ ጠላት ነው ብሎ ከህወሓት ጋር ግን ለመስራት እስማማለሁ አለ። ተመልከቱ። በሮቻችን ታርደው ፈርጠው እንደምዋይ ቤታችን ተቃጥሎ ቆመን አመድ ላይ እህት ወንድም አልቆ ጠፍቶ የሚያወያይ ታረቁና ሊርቅ ነው ወይ ነበር የሚለው። አሁን በዚያ ሁኔታ ውስጥ ያ ሁላ ነገር ከተፈጸመ በኋላ ዝም ብሎ አንድ ጥግ ላይ ተቀምጦ ተፈራ ማሞ አይኛ ለመስራት ዝግጁ ነን ምናምን ይለህና ሲያበቃ እስክንድር ነጋ ግን ጠላት ነው ያለ ይቀሰቅሳል ማለት ነው። አሁን ማን እንደሆነ ጠላት በሁላዬ ነው ማለት ነው። የእውነት በሐቅ የቆመ ማንኛውም አካል ቢኖር የት ጋር ተፈራ ማሞ እንደቆመ አሁን ግልጽ ሆኖ ወጥቷል። ዌልካም እንኳን እንደዚህ በግልጽ መጣ። አሁን ይመቻል። ወልቃይትን በተመለከተ ምግበይም ተፈራ ማሞ አንድ ነው አቋማቸው። ራያን በተመለከተ ምግበይም ተፈራ ማሞ አንድ ነው አቋማቸው። አማራን በተመለከተ ምግበይም ተፈራ ማሞ አንድ ነው አቋማቸው። እኔ አይደለም ያልኩት ተፈራ ማሞ ራሱ። ስለዚህ ትክክል ነው። ከቆሙበት ዓላማ አንፃር እስክንድር ነጋ የሚያደርገው ትግል ጀነራል ተፈራ ማሞ አሁን ለጀመረው ፖለቲካ ውስልትና አይስማማም። ስለዚህ እስክንድር ጠላቴ ነው ያለበት ምክንያት አሁን ግልጽ ነው። መከታው ማሞ አርበኛ መከታው ማሞ ለእንዲህ አይነቱ የፖለቲካ ውስልትና የሚስማማ ሰው አይደለም። ስለዚህ ግልጽ ሆኗል። ትክክል ነው። የመይሳው ካሳ ምድር ጎንደር ላይ ተወልዶ እንደዚህ አይነት ወስላታ ፖለቲካ ለመጫወት ለደረጀ በላይ የሚስማማ አይደለም። ስለዚህ ትክክል ጠላት ማለቱ ትክክል ነው። አሁን ግልጽ ሆኗል። ጎንደር ላይ ሆኖ አርበኛ እስክንድር ነጋን አውግዞ ከተፈራ ማሞ ጋር ለመሰለፍ የሚስማማ አካል በወልቃይት ህዝብ ላይ፣ በአማራ ህዝብ ላይ፣ በራያ ህዝብ ላይ ፍርድ የሰጠ ባንዳ ተብሎ ታሪክ መዝግቦት ይኖራል ከዚህ በኋላ። አሁን ግልጽ ወጥቷል። መሽፈንፈን ምናምን መደበቅ አይቻልም። ማንኛውም አካል ከጀነራል ተፈራ ማሞ ጋር እቆማለሁ ሲል መይሳው ካሳ ምድር ጎንደር ላይ ተወልዶ ከሱ ጋር እቆማለሁ ሲል አለቀ በቃ። በወልቃይት ሽያጭ ላይ ፊርማ ኑሯል ማለት ነው። ከምግበይ ጋር ተስማምቶ ተፈራርሟል ማለት ነው። አለቀ። አሁን በይፋ መጣ። ዌልካም ተፈራ ማሞ እንኳን በደህና መጣ። እንኳን እንደዚህ በይፋ ተገለጠ። አሁን ለድፍን ወልቃይት ህዝብ ግልጽ ሆኖለታል። ማን እንደሸጠው ማን እንደሚሸጠው አውቋል። ድፍን የራያ ህዝብ አውቋል። መላው የአማራ ህዝብ አውቋል። ማን እንደሚሸጠው ማን አስማምቶ ጆሮን እንደሚለው አውቋል። በይፋ መጥቷል። እንዲህ እኮ ባትድበሰበሱ እስካሁንና እኮ እንዲህ በይፋ ብትመጡ እኮ እኛም አታደርቁንም ገላገላችሁን ነበር። አሁን እንግዲህ ህዝቡ የየምርጫውን ይከተላል። ያዋጣናል ካለ ይቀጥል ከተፈራ ማሞ ጋር ተሰልፎ፣ ያዋጣኛል ካለ ማን ምርጫ ነው። ከዚህ በኋላ የምርጫ ጉዳይ ነው። አቀረብኩልህ ከእሳት ወማይ እሳቱም ይኸውልህ ውሃውም ይኸውልህ ግልጥልጥ ብሎ ስለመጣ ብያኔው የየራሱን መጋራት። አሁን ተነስቶ አይ እስክንድር ውግዝ ከማሪዎስ ተፈራ ማሞ ጋር ነኝ የሚለው ይቀጥል። በቃ አትሊስት የዓላማ ግልጽነት አለ። ህዝባዊ ድርጅት የሚባለው አካል ይፋ አድርጓል አቋሙን። በአማራ የወሰን የማንነት ጉዳዮች ላይ ግልጽ አድርጓል አቋሙን። ጽምዶ አሁን እስኪ ሁላችሁም እዚህ የገባችሁ የምትከታተሉ በኮሜንት ባር ላይ ሐሳቡን የምትደግፉ እስኪ ጽምዶ የሚለውን ቃል ጻፉት። የተወሰነ ጋኔን እናስለፍልፍ በዚህ ጸበል ጽምዶ የሚለውን ቃል በኮሜንት ነው። ጽምዶ እዚህ ደግሞ የጸብ አጀንዳ ከመፍጠር ይልቅ የምትታረቅበት፣ የምትነጋገርበት፣ የምትወያይበት፣ የምትናበብበት መድረክ ፍጠር። ጽምዶ ደግመዋለሁ። አሸርጠ ማልቀስ መብት ነው። ከኤርትራ ጋር ኢሳያስ ገለመሌ ከአብይ አህመድ በላይ ጨካኝ ኬት